ይህ ግለሰብ ምንም የሰራው ነገር የለም። ጀስት ተሳዳቢ ነው። ምንም ቡርቃ ብሩክ ሲቆላመጥ ቡርቃ ነው አሉ። ኤኒዌይ እኛ ቀበሌ ማህፀን በር ክትባት ጀምረዋልና እንዳያመልጥ በዛው ልጠቁመህ። ይሄንን ነው በቃ ስናገር የነበረው። በዙሪያ ማን እንዳለ ራሱ ማመን አትችልም። ማን ሊጥልህ ማን ሊጎትትህ እንደሚችል ራሱ መገመት ይከብዳል በዚህ ጊዜ። ይሄ እንግዲህ አብረን የሰራ ነው አብረን የበላን የጠጣን ጓደኛዬ ነበር። እንግዲህ የሚሰራውን ስራ እያያችሁት ነው። ምን አለ በውስጥ ብታወራኝ ፓፒ እንደዚህ ይፈልጋለሁ እንደዚህ ማደግ እፈልጋለሁ ምናምን ብትለኝ በቃ ይሄ ነው መጨረሻ። ማስጠጣት አሳልፎ መስጠት በጣም እኮ ወይ በጣም የረከሰ ነገር እኮ ነው። በቃ ከተማው ላይ እንደዚህ ነው። በቃ ቡ ፊደሎች በስተዋል መጨረሻ። ለዛውም አዲስ አበባ ልጅ ነኝ በሚል መጠለያ ብትነግረኝ ምን ችግር አለው? ኦፍ ኮርስ ተሳድቤ አለፈልኝ። ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ስሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይጠበቅብህም። ዱባይም እዚህም እንተዋወቃለን። ምን አይነት ስራ ስሰራ እንደነበር እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስተኝ ምን እንደሆነ ታውቃለህ? አስጠጥቼ አላውቅም። በሰው ገንዘብ ኖሬ አላውቅም። ሀብታም ስር አትወስዱሽ ገንዘብ አላገኝም። ሀብታም አጎንብሶ ቀና ሲል ቂጥ ውስጥ የሚወተፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አይደለሁ። እንደዛ ሆነ ባለፈልህ። ለምን እንደማያልፍልህ ታውቃለህ? ልብ ክፉ ስለሆነ። ልብ ላይ ስራ መጀመሪያ ልብ ላይ ስራና ልብ ሲነጻ ራስህን ትቀይራለህ። ወርድህ እንደዚህ አስጠጪ ትሆናለህ። ከዕለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል አሉ። ምን ልስጥህ? ጸሎትህ ዛሬ ደርሶላል፣ ጸሎትህ ተሰምቷል፣ የፈለግከውን ነገር ጠይቀኝ ይሰጥሃለሁ። ግን አንድ ነገር ለአንተ የሰጠሁትን ነገር ለጎረቤትህ እጥፍ አድርጌ ይሰጠዋለሁ። ያንተ ብሌሲንግ ለሱ እጥፍ ይሆናል። አሁን የፈለግከውን ነገር ጠይቀኝ ይሰጥሃለሁ አለ። አሰበና ጌታ ሆይ አንድ አይኔን አጥፋልኛል። ውጪ የዛኛው ሁለት አይን ይጠፋል። እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክ ነው የምንቀረው። በአንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ እያደረገው ነው። ዲግሪ ይዞ ተቀምጦ ምናምን ዲግሪ፣ ሁሉም ዲግሪ አለው። መንጃ ፈቃድ ብለው በዚህ ሰዓት ዲግሪ የሌለው የለም። ዲግሪ ኖሮት ነው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብልስቶን ሲሰራ የምታየው። አታሽቃብጥ። እዛ ሆነ ምን እየሰራ እንዳለ አውቃለሁ። አልሰድብህም። እኔ ልናገርህም አይደለም የመጣሁት። ጓደኛዬ ነው፣ ብዙ ነገር አሳልፈናል። ልስደብብል እዛ ዱባይ ቤንያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገር እችላለሁ። እንደዚህ አይነት ነገር ትቻለሁ። በቃ አቁሜያለሁ። ፍታ ስትባል ፍታ። እንደዚህ አይነት የቡ ፊደል ሙድ ደግሞ አትጠቀም። በጣም የሚያስጠላው እግዚአብሔርን በጣም በቃ እስቲ ቪዲዮህን ነው ራስህን ነው አያሳፍርህም? የዴይ ቱ ዴይ መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ እኮ ፕሮፋይልን ይናገራል ማለት አይደለም። በደንብ እንተዋወቃለን። በደንብ አይደረግም። እንደ እድሜ ሐሰብ ቆሮቆንዳ ሰውሁን ብለን ከተማ ያስገባነው አጎታችን ትላንት ማታ ቁምጣውን አውልቆ በሪንግ ላይት ሲደመም እያየ ነው አደረ። አይ ፋራ አይሰልጥም። ማንበብ ሙሉ ሰው ያደርጋል አሉ። ትላንትና ግን ሳነብ በጣም የገረመኝ ነገር ልንገራችሁ። የእባብ መርዝ መድኃኒት ምን ይመስላችኋል? የበግ ደም ነው። የእባብ መርዝ መድኃኒት የበግ ደም ነው። The snake's antivenom is actually lamb's blood ነው። ጌታችን ወዶ አይደለም ስጋና ደሙን ትቶልን ሄደው። ስጋና ደሙ ካላስፈለጋችሁ ችግር የለውም፣ እባቡ እናንተ ናችሁ። ስለዚህ ቻሉት። ስለገረመኝ ነው። ማንበብ አንዳንዴ ችግር ነው። ሪንግ ላይት ፍቅር ያላችሁ ሰዎች እኛ አፕሊኬሽን ላይ በ60% ቅናሽ ታገኙታላችሁ። በቤተሰብ እጅ ለተቀመጠ በቤተሰብ እጅ እየተቀመጠ ፍቅር አይደለም መጀመሪያ ከተና ነው። አመጣጤ ለመጨቃጨቅ ምናምን ሳይሆን ሶስት ግለሰቦችን ይቅርታ ለመጠየቅ ነው። ሰው የሚያወራውና የሚያደርገው ነገር ግን የተለያየ እንደሆነ በእነዚህ ሶስት ግለሰቦች ከኔ ጭምር ማየት ትችላለህ። ከዚህ በኋላ ዛሬ ከሳሽ ሆኖ የመጣው ዛሬ ከሚከሰሰው በላይ የባሰ ንግግር የተናገረ ሰው። ከዚህ የተረዳሁት ምንድነው? ሁላችንም አስመሳዮች ነን። ለወጣቱ ደግሞ የምነግረው ምንድነው?
ከፈጣሪ በታች ያላችሁ ቤተሰቦቻችሁ ናቸው። ዛሬ ላይ ቢገግም ቀን መቀየሩ አይቀርም። ቀን ይቀየራል፣ ቀን ይገለበጣል፣ ባበታል። ችግር የለውም፣ የማያልፍ ነገር የለም። ከዛ በኋላ ያለው ስራ ግድ ነው። ስራ ግድ ነው። እርድና ማሚን አያሳክምም። እርድና ከፋርማሲ መድኃኒት አያስገዛም። ስለዚህ ስራ 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 የተገኘ ይሰራ። ስራ ችግር የለውም። ስለዚህ ይቅርታዬን ልጀምር። ሰይድ ማርሻል አርት በጣም በጣም ከልብ የመነጨ ይቅርታ። አንተ ይቅር ብትለኝ ፈጣሪ ይቅር ላይለኝ ይችላል፣ ግን ስናገረው ስላላፈርኩ አሁን ይቅርታ ብጠይቅ ምንም ማለት አይደለም። ከልቤ በጣም በጣም ይቅርታ ልል እፈልጋለሁ። ንቀህ ስላልመለስክልኝ ደግሞ አላህ ያክብርህ። በጣም አመሰግናለሁ። ሁለተኛ ይቅርታ የምጠይቀው ደግሞ ፎሎወሮቼ ነው። ተናክሼ ላናከስኳችሁ እግዚአብሔር ይቅርታ ያርግልኝ። አይሆፕ ይቅርታ ታደርጉልኛላችሁ። በጣም ይቅርታ፣ አይለመደኝም። እንደዚህ አይነት ነገር ውስጥ አልነካካም። ሶስተኛ ይቅርታ መጠየቅ የምፈልገው